ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እኛን ያበረታሉ፣ ያነቃሉ፣ መንፈሳዊነታችንን ያሳድጋሉ ብዬ ያሰብኳቸውን ወሳኝና አስተማሪ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። ሐሳብ አስተያየቶቻችሁን፣ ጥያቄዎቻችሁን ጻፉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ትልቁ ችግር ዓለም ላይ ሰዎች ውስጣቸው ያለው መንፈስና ራሳቸውን ለይተው ያውቁ። የመጀመሪያው ትልቁ ነገር እኔን የሚመረኝና የሚነዳኝ መንፈስ የትኛው ነው? ቅዱሱ ነው እርኩሱ ነው ወይስ ሁለቱ ተፈራርቀው እየወጡ እየገቡ ጆካ እየመታው ልውጥውጥ የሚለው ባህሪያችን እንደ እስስት ይሄ አንድም ከቤተሰብ አምልኮ በዘር የሚመጣ ነው፣ በንስሐና በስጋው ደግሞ ያልታተመና ያልጠፋ። ሁለተኛ ራሳችን በመናመጣው አድርጉ ያለንን ክርስቶስ ወይ እግዚአብሔር አምላክ የፈጠረን አምላክ አድርጉ ያለንን ባለማድረጋችን ወይም አታድርጉ ያለንን በማድረጋችን ራሳችን የመጣ ነው። ሶስተኛ በክፋት በመቀኝነት በሸር ባንተ በመቅናት ሰዎች ከቤተሰብ ጀምሮ ሊሆን ይችላል ክፉ መንፈስ ያደረባቸው አንተ ላይ በሚያደርጉት ክፉ መናፍስትን በመላክ ህይወትን፣ መንገድን፣ እድልን፣ ዘመንህን ለማበላሸት በእነዚህ በሶስቱ ይሄን ወጥቼ በመመስከሬ ሚሊዮኖች ተጠቅመዋል። ያደረኩትም ለዚህ ነው። መጽሐፍ ቅዱሳዊ ነው። እግዚአብሔር ያደረገልህን ነገር መስክር ብሏል ጌታ ክርስቶስ። ለጸበልም ለሕክምናም በምትንቀሳቀስበት ቦታ መቀረጽ እያመማችሁ የሞቱ ሁሉ ሰምተናል። እንደዛ ተሰምቶ ያውቃል? ያ ነገር ባልተቀረጸ ኖሮ ቅድም ያወራናት የሆሊውድ ያቺ የትዕቢቷ መንፈስ የዲያብሎስ ነች። ስልጣንህን ዝናን እሷን ካልገደልክ በቃ በሽተኛ ተይዛል ባውሬው መንፈስ። እቺ መኮፈሷ ላይፍንም አክቲንግ እንትንም እንጂ ብትለው ስራህም አክቲንግ ላይፍም አክቲንግ አድርገህ የምትኖር ከሆነ አከተመ ፍፄ። ጭብጨባ እንዳያጠፋ ሰው መሆንን አትርሳ፣ ሟች መሆንን አትርሳ። ንጉሥ ሆይ ይሄ ለእኔም ይሰራል፣ ለአንተም ይሰራል፣ ለሁሉም የሰው ልጅ ይሰራል። ትዕቢት ይቀድሞ ለውድቀት። ዲያብሎስን የጣሉት ትዕቢት ነው። ስለዚህ አብዛኞቹ እኔ ከ1000 ሰው በላይ መምህር ሄኖክ መምህር ግርማ ጋር እነዚህ ጸጋ እግዚአብሔር የሰጣቸው በራሳቸው ኃይል አይደለም፣ እግዚአብሔር በሰጣቸው ጸጋ ማት ቅዱሳን አባቶች አሉ በየገዳሙ በየቤተ ክርስቲያኑ። ይሄ በቪዲዮ ስለወጣ ምናምን እሳቸው ጋር ሲሄድ በድብቅ አረደስ ካሜራ ላይ ሳንወጣ በስውር እንዲሸኙልን ጋንጩሩ ነው። ይኸውልህ ክርስቶስ በምድር ላይ ባለ በ33 ዓመት ከ3 ወር በሚመላለስበት ጊዜ ከፈወሰ በኋላ ያን የፈወሰውን ሰውዬ ሂድና መስክር። እግዚአብሔርን ማዳን መመስከር ተገቢ ስለሆነ እንደገና ደግሞ ከአንተ ህይወት ሌሎች ይማራሉ። መስጠት ማለትም አንዱም ይሄ ነው። ባይዘው ቤት ውስጥ ያለውን የአምልኮ ነገር አሁን ማነው ስለ ቤተሰቡ እንደዚህ አድርጎ የሚያወራ? እኔ ለምንድን ነው እግዚአብሔርን አመልካለሁ። ቤቴ ላይ የዛሬ 25-30 ዓመት በፊት ነው እኔና ቤቴ እግዚአብሔር እናመልካለን። አታውቅም፣ ልጆች አያውቁም። አሁን ወላጆቻቸውና አያት ቅድመ አያቶቻቸው ምን አይነት አምልኮ በስውር እንደሚያደርጉ፣ የትኛው ደብተራ ጋንጩር ጋር እንደሚሄዱ፣ የትኛው ጨሌ ምናምን ዛር መንፈስ እንዳለባቸው ማንም አያውቅም። አብሮ ይወለዳል። መንገድን፣ ህይወትን፣ እድልን፣ ዘመንን ሁሉ ይጋርዶ ያቆምላል። አይነ ጥላ ምናምን መተት ሲገባል ያው የገባው ጌታ ያዛለ ተመጣጣለ። ስለዚህ ምንም ቁጭት የለኝ እንደውም መደሰትበት ደፍጼ I'm really very happy የክርስቶስን ስራ እንደ እና ታዲያ እሱን ለመምሰል ለመሆን መፈለግ ይሄ አሁን ትዕቢት ሊመስል ይችላል በሌሎች ዘንድ፣ ግን እኔ በፍጹም ትህትና ነው ይሄን የምናገረው። እኔ ወደ አምላኬ እሱም ስላለ እኔን ሆኖ እኔን መስሉ ስላለ ወደ እሱ መሆን ማደግ ብቻ ነው በዓለም ላይ በህይወቴ መደሰትበት ነገር። ያንንም ስመሰክር ደግሞ I'm very proud የክርስቶስን ስራ። አንዳንዱ እንደውም ጋንጭሩ እዛ ላይ አትቅረጸኝ ብሏል። ባይዘው ወይ ፍፄ አሁን አንተ ፊልምና ካሜራ ነው ምንድነው ያልከው? ፎቶና ጫው ጋንጭሩ አልቀረጽም ብሎ በ6 የአርሴ ማለት ነው የታሰረልኝ። ባይዘው ወይ ቀኑም 7 ዓመተ ምህረቱም 2007 ቤተክርስቲያኑም ስላሴ 7 በ7 የተደረጉ ሌላም ነገሮች አሉ። ሚዲያ ላይ ተነገረ ማለት ነው። በጣም የሚገርመኝ ቁጥር ነው የስላሴ ሚስጥር እና በ6 አስሮልኝ ክፉ መንፈስ በነጋታው ትሸኛለህ ተብሎ ምን ያደርግ ጥሩ ልክ ተጠርቶ ከህዝቡ መሃል ሲሄድ እንደዚህ ብሎ ካሜራው ሊንደው ማለት ነው ከትራይፖዱ ላይ
ደግሞ ትልቅ እንዴት እንደያዙኝ አስተናጋጆቹ አጠይቅ። ከዛ ጋር እዛ ጋር ሄደ። ክፉ መንፈስ ውስጥ ያለውን ነገር ካላወቅ መንገድህን፣ እድልን፣ ህይወትን የሚያበላሸው ያወቅኩት አንድ ካሜራው ላይ እንደዚህ ያለ ይኸውልህ አልቀርጽም ማለት ና ተንበርከክ ተብሎ በመቁጠሪያ አንዴ ጧ ያርጉ ብታይ ይኸው ልቤ ሰተት ትላለች። ተንበረከከና እንደዚህ ያለ አልቀርጽም አትቀርጸኝ። ለምን ትላንትና ደግሞ ሲጠይቅ ስራው ምንድነው እሳቸው አያውቁም። ምን ልሆን የዛኔ ደግሞ 27 ፊልም ነው የደረሰው። 27 ፊልም ሰርቷል ታዋቂ ምናምን ነው ተብሎ እንደ ትላንት ለፍልፏል። ከዛ በኋላ አልቀረጽም ሲል እሳቸው ደግሞ ተጫዋች ናቸው። መምህር ባይዘው እንዴ ፊልም ሰሪ ነኝ አላለም እንዴ አላልክም እንዴ ትላንት እንዴ ዛሬ አልቀረጽም ትላለህ ይላል። ያ ሌላ ሌላ አላች እና አንተ ውስጥ ሆኖ እድልህን መንገድህን ነገ የሚመጣውን ያውቃል። ለካ ከተቀረጸ ይሄ ተአምር ልመሰክር ነው፣ የእግዚአብሔር አዳኝነት ሊገለጥ ነው፣ ሰው ሁሉ ያን ተከትሎ ሊመጣና ሊድን ነው። ያንተ ዝና ለሌሎች ህይወትና ድህነት ካልሆነ ለጥፋት ከሆነ ምን ይሰራል? ለኃጢአት ለመስራት ከሆነ ምን ይሰራል? ስለዚህ ያንን ያውቃል እሱ ማለት ነው። እኔ ውስጥ ሆኖ አልቀረጽም ያለው ያው ወጥቶ እንደሚታይና ብዙዎች ወደ 1.4 ነው 1.5 ሚሊዮን ህዝብ ነው እኮ ያዩ አሁን ባለፈው ሳይሆን እና ማይነግረኝ ሰው የለም። በየሄድኩበት ደሴ ያንተን ምስክርነት ካየን በኋላ እኛም ራሳችንን ውስጣችንን ቤተሰባችንን መመርመር ጀመርን የሚሉ በሺዎች የሚቆጠሩ ሰዎች ገጥሞኝ all over ኢትዮጵያ ዘወርልድ እና ይሄ ስታይ እኔ እኮ መያዜንና አንደኛ በጣም እመጣላቸው ሰውዬ ናቸው። ለካ የመጀመሪያው ገና ክፉ መንፈስ በውስጥ የመኖሩን ሰዎች ማላቃቸውን ሰውዬ ይሄው ቃል ለምድርና ለሰማይ የምወደውን ቅዱስ ሚካኤልን ማላቃቸውን ሰውዬ ቤት ውስጥ ቪዲዮአቸው ሲከፈት ምን ሰውዬ ዝጉ እያልኩ ምጮህ ነገር እስከ ዛሬ ይገርመኛል። ሳላውቃቸው ትምህርቱን ሳልሰማ ሳላይ ወይ መጽሐፍቶቻቸውን ሳላንም ስለተከፈተ ብቻ አንድ ጊዜ እንደውም ትዝ ይለኛል እስጢፋኖስ ሄጄ የሳቸው ጉባኤ ፍፄ አንቀጥቅጦ ከግቢው አስወጥቶ አባሮኝ ሄጄ ያውቃል ሳልጠጋ ወደ ጉባኤው ወደ ምናምን። ለዚህ ነው ሰዎች እባካችሁ ህይወታችን ውስጥ ተደብቆ ዘመናችን መንገዳችን ድላችን የሚበላ ስራችንን ታርጌቶቻችንን ማሳካት ግቦቻችን የምንፈልገውን የሚያውከን ርኩስ መንፈስ ውስጣችን መኖር አለመኖሩን ሁልጊዜ ቼክ ማድረግ ያስፈልጋል። በቅዱስ ቃሉ በጾም በጸሎት በምናምን አታቆም። አሁን አብዛኛው ጠላት ከውጫዊ ይመስላል። አብዛኛው ጠላት ውስጥ የተደበቀ that's why በምን አውቆ ለካ እንዳልድን ነው። ለካ ወደ ሞት እየሄድኩ ነው። እኚህ ሰውዬ ጋር ያለው ጸጋ እኔን እንዳይጠቅመኝ የእግዚአብሔር ማዳንና ኃይል በእሳቸው ላይ አድሮ ሌላ እንዳይገለጥ ለካ ወደ መቃብር ደግሞ ሁኔታዬም እንደዛ ነበር። ሲስ አሁን ለሰዎች ለወጣቶችም ለሌሎችም መናገር የምፈልገው እባካችሁ አብዛኛው ጠላታችን አውሬ ዳቢሎስ ውስጣችን ሆኖ ነው መንገዳችን፣ እድላችን፣ ዘመናችን፣ ስራዎቻችን እንዳይከናወኑልን ማዕት ዳር የሚበጠበጠው ጤናን የምታጣው ስኬት የሚርቅህ ማዕት ነገር ልዩነቱን እንወቀው። እንደውም አንዳንድ ጊዜ በሆነ መሳሪያዎች የተለያየ ሳይንቲስቶች ሲያወሩ የምትሰማው የራስህ ጥላ መንፈስ ውስጥ ጋር ያለው በሚገለጽ አይነት መንገድ የሚያወሩት ያን ማወቅ ያስፈልጋል። ደሳሌ ጋር በፖለቲከኞች ቋንቋ ግምገማ መቀመጥ አለበት። ደሴ እንዴንሽ መንፈሳዊ ህይወትሽ ላይ ከሰዎች ጋር ያለ ግንኙነት ያ ሲሆን ነው ይቅርታ የምትጠይቀው ዝቅ የምትለው ትህትና የሚኖርህ። ኦኬ ለካ እንዲህ ነበር። እግዚአብሔር የኤቲኤም ማሽን የሚመስላቸው ሰዎች ካርዱ ደግሞ ጸሎት ማለት ነው። ታስገባለህ ብር ካልተፋለ መደበደበው ማሽን ማለት ነው። እግዚአብሔር እኮ አገልጋይ እኮ አይደለም፣ ይሄ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ። አንተ እሱ እንድታገለግለው እኮ ነው የተፈጠርከው። ማለት ኮንሱም ነው የምናደርገው፣ just ኮንሱም ብቻ። እንዴት ነው እያሰብን ያለ ነው ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል የሆነ ነገር ፌል ሲያደርግብህ ስታማረው ሲሰጥህ ስታመሰግነው እንደሞኝ እያሞኘ ነው። በቃ ስንት ጊዜ ቆም ለራስህ እኮ አልነበረም የተፈጠርከው እንድታመሰግነው እንድታገለግለው። ኃጢአት እኮ ነው እንዲያረጋ በቃ እንዲያረጋ። ይሄን ማሰብ አለብህ። እግዚአብሔር የኔ አገልጋይ አይደለም የሱ አገልጋይ እንጂ ማፈር ነው ያለብህ አንተ ስለምትፈልገው ነገር ቀድመህ ማሰብ ራሱ ጸሎት ላይ በጣም አኮቴት የሚባል ነገር እኮ ሰው አያመሰግንም ቀድሞ ማለት እያንዳንዷን ነገር ቆጥሮ አያመሰግንም ወይ
እንዲህ ስላደረግሽ ስለተነፈስኩ አመሰግናለሁ፣ እንዲህ እየተራመድኩም እኮ ነው አመሰግናለሁ አይባልም ወይ? ቀድመ ከመለመን በፊት ከዛ የምትፈልገው ነገር ራሱ እግዚአብሔር ላንተ የሚፈልገው ነገር ይሁን አይሁን በምን ታውቃለህ? ያም አይደለም የሱ ፍላጎት አይደለም እናስቀድመው። ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው፣ እሱን በማያስከፋ መንገድ። ሰው በጣም ትኩረት እያደረገ ያለው ምንድነው? ኃጢአት ያልሆነ ቢዝነስ ቢኖረው ደስ ይላል አይደል? ማለት ከማንም ጋር ሳልነካካ ጽድት ያለች የጄን ቅዳሴን አስቀድሳለሁ፣ አስራቴን አወጣለሁ፣ ግን ስራዬን እሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል። ገንዘብ ዮኒ ጌታችን ራሱ ጌታ ብሎ የጠራው ነገር፣ ለሁለት ጌቶች ልትገዙ አትችሉም ጌታ ብሎ ጠርቶታል። እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ቀደም የጠየቁት ጥያቄና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንህን በዚህ አረጋግጥ። ቀደም በመንፈስ ደሃ ነው ወይ አንተ? ያገኘውን ነገር የእውነቴን ነው የምልህ፣ በቃ ራስን አትሸውደው። እግዚአብሔርን መሸወድ አትችልም። ውስጥ የሚጠራጠር ነገር አለ፣ ጥግ ላይ የሆነ የሚሰማ ስሜት አለ። የምር እግዚአብሔር እንዳደረገው ነው የሚሰማ። እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላብህ ይሰማሃል። ሁለተኛው ደግሞ አሁን ያከበትከው ቢዝነስ፣ ያሰብከው ነገር፣ በእጅ ያስከው ነገር እግዚአብሔር ስጠኝ ቢልህ የምትሰጠው ነገር ነው ወይ? ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ወይ? ማለት ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆን። አብርሃም እግዚአብሔርን ትቶ እንግዲህ አስበው ከእናት አባቱ ሀገር ማን እንደሆነ የማያውቀውን አምላክ ተከትሎ ወጥቷል። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ከዛ ሁሉ ጊዜ በኋላ ግን ልጅ አልነበረው እና በጣም ይገርመኝ። አብርሃም 25 ዓመት ጠብቋል። ቃል ከገባለት በኋላ ወንድ ልጅን እሰጥሃለሁ ካለው በኋላ የሰጠው ከ25 ዓመት በኋላ 25 ዓመት ታግሷል እግዚአብሔር። በዛ ሁሉ ያለው ናፍቆት ታውቃለህ። በእግዚአብሔር እምነት አለው፣ የእምነት አባት ነው። እንደሚሰጠው እርግጠኛ ነው። ግን ናፍቆቱን አስበው። እንደምታገኘው እርግጠኛ የሆንከው ነገር ሲቆይ ይከብዳል አይደል? በዛ ሁሉ ትዕግስት ውስጥ ያገኘውን ይስሐቅ ገና ሳያጣጥመው የምትወደውን አንድያ ልጅን ይስሐቅን ሰዋልኛል። እኔ ቃላቶቹ ራሱ ምን ያህል ፔንፉል እንደሆነ አስብ። የምትወደውን ብሎ እንደሚወደው አስታወሰው። አንድያ ልጅን ብሎ ከዛ ስሙን ጠራበት ይስሐቅን። ከዚህ ሁሉ ቃላት ግን መጨረሻ ላይ ያለችው ሰዋልኝ የምትለው በሞሪያም ተራራ ሄደ ሰዋልኝ። አብርሃም እሺ ነው ያለው። ሎጂካሊ እንኳን ብናስበው እንዲህ ዘርህን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛልህ ያልከኝ በልጅ ካልሆነ በምንድን ነው ብሎ መጠየቅ ይችል ነበር። አብርሃም በብዙ ጉዳዮች ከእግዚአብሔር ጋር ተከራክሯል። ቆሞ እንደ ሰው አውርቷል። እግዚአብሔር ሆይ አብርሃም እነሆኝ ብለው ፌስ ቱ ፌስ አውርተዋል። ምንም አላለም። እዚህ ጋር ሎጂካሊ መከራከር ይችል ነበር። እንደዚህ ያልከኝ በምን ልታረኝ? ሁለት ደግሞ ልትነሳኝ ነገር ለምን ሰጠኝ? እንዴ ቢቀርብኝ ስኒ ለምጄዋለሁ 100 ምናምን ዓመት ያለ ልጅ ቢቀርብኝስ የሁሉ ፈተና ሰው የምታይ እንደዚህ ማለት እየቻለ ኩዌሽን አላደረገም። አስበው። ለሳራ አልነገራትም። በማለዳ ተነስቶ ወጣ ይላል። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል። ከልጅ ጋር ትንሽ ጊዜ ላሳልፍ እንኳን አለ። በማለዳ ተነስቶ ለሳራ ሳይነግራት ቢነግራት እሷ ለእግዚአብሔር ካላት ፍቅር ለይስሐቅ ያላት ፍቅር ስለሚበልጥ ታስተውለው ነበር። ያንን ስለሚያውቅ ይዞ ወጣ። 3 ፔንፉል የሆኑ ቀኖች አስብ። ሞሪያም ተራራ እስኪደርስ ድረስ 3 ቀን ይፈጀበት። 3 ቀን 3 ሌሊት ለአብርሃም ምን ያህል ከባድ እንደሚሆን አስበው። አንድ ቀን መሽቶ ሲነጋ ለሱ ልጁን ለመሰዋት በስለት ለእግዚአብሔር ለመሰዋት የሚወደው ልጁን 2 ቀን እየቀረው 2 ቀን ሲሞላ 1 ቀን እየቀረው ሌሊት ይሄን ይፈጦ ነው የሚያድረው። አባዬ ሲለው ኤቭሪ ስቴፕ ኦፍ ዘ ዌይ ያስበው ነው። ልጁን የሆነ ነገር ሲያደርገው ሲያቅፈው ሲጠራው አባዬ ሲለው የት ነው የምንሄደው ሲለው በእነዚህ ሁሉ እሱ በጣም ፔንፉል ነበር። ዝም ብሎ ዋጥ ብሎ ለእግዚአብሔር ያለው ክብርን ፍቅርን ስለሚበልጥ ነበር። እዛ ሎሌዎቹን እዛው ተራራ ላይ እናንተ ቆዩኝ እኔና ልጄ እንመለሳለናል። ያውቃል እኮ ብቻውን እንደሚመለስ ግን እኔና ልጄ እንመለሳለና እንደውም አባቶች ሲያስተምሩ ምንድነው የሚሉት እግዚአብሔር በሰዋለት እንኳን ወይ አስነስቶ ይሰጠኛል ወይ ለላይ ይሰጠኛል ብሎ በጣም ነበር የሚያምነው። በቃ እግዚአብሔር በዛ ሁሉና ይስሐቅ እንግዲህ የሚሰዋበትን እንጨት ተሸክሞ መውጣት ጀመረ። በእኔ በጣም የሚገርመኝ ቃል ከሁሉ መጽሐፍ ቅዱስ ቃል የሚገርመኝ ይሄ ነውና መሰዋው አለ መስዋዕቱ የት አለ ብሎ ጠይቀው እንዴ ሊደረግጥ እንደሚችሉ አስባ በጣም ልጅህን ልትሰዋው ይሄድክ ማን ነው የሚሰዋው ሲል የአብርሃም መልስ መስዋዕቱን እግዚአብሔር ያዘጋጃል ነው። በሁሉ ነገር ውስጥ እግዚአብሔር ያውቃል እንደማለት በቃ እንደዚህ ቃል የሚሰጥ ነገር ምንም የምታውቀው ነገር ወደፊት እንደሚሆን እግዚአብሔር ያዘጋጃል። ሄደ ደረሰ። በጣም የሚገርምህ ይስሐቅ ገባው እሱ እንደሆነ መስዋዕት በቃ አወቀ።
የሱ ታታሪነት ራሱ ይገርመኛል። አባቴ አይኔን አይተህ አዝነህልኝ ለእግዚአብሔር ካለመታዘዝ እንድትድን አይኔን እሰረኝ አለው። ይስሐቅ አይኔን አስረህ በሆዴ ይሉጣ እንዳታየኝ አይኔን አለው። ያኔ ነው ስለቱን ሲያነሳ እነሆ አብርሃም በልጅ አንዳች ነገር አታርግ ብሎ ከዛ በኋላ እጥፍ ድርብ የሆነ ቡራኪ ያንን ዘርን አበዛለሁ ደግሞለት የሚባርኩን እባርካለሁ የሚረግሙን እረግማለሁ ብሎ ባረከው። በጥቅምት በሰኔ ወደ ቆላ ሀገር አይሂድ። ለምን በጥቅምት በሰኔ ወደ ቆላ ሀገር አይሂድ? ምክንያቱም ምንድን ነው? በዛ ሰዓት የሚገርማችሁ እሱ ውስጥ ያለው መንፈስ የለከፈው መንፈስ ማለት ነው ወደዛ ሀገር ከሄደ ይሄ ሰው ተሳስቶም ከሄደ ለመለከፍ ምልክትም እንዲሆነው ነው፣ ጥቃትም እንዲደርስበት ግብርም እንዲያገኝ ነው። አንድ ሁለተኛ ነገር ደግሞ ትእዛዝ እንዲያከብር ነው። ትእዛዝ እንዲያከብር ማለት እሺ ብሎ በዚህ ወር ካልሄደ ለአጋንንት ተገዢ ነው ማለት ነው። ለዛ ኮከብ ባሪያ ሆኗል ማለት ነው። በቃ እንደዚህ ብሎኛል፣ እድሌ ተጽፏል፣ እድላችሁን ተቀብላችሁ ትቀመጣላችሁ። እድል የሚባል ነገር የለም በመሰረቱ። ግን በቃ ይሄ እኔ ዕጣ ፈንታዬ ነው የተፈጠርኩት እንደዚህ እንድኖር ነው ብሎ በዛ ሂደት ውስጥ ይኖራል። ይሄ ማሳያ ነው። ከልጅነት ጀምሮ በጥቅምትና በህዳር ወር ላይ ወደ ቆላ መስመር ካልሄደ ቀጣይ ደግሞ በዚህ ወር ለምሳሌ በ60 ዓመቱ በ70 ዓመቱ ይሞታል እንደዚህ ይኖራል ብሎ የተጻፈውም ነገር ተቀባይነት ይኖረዋል ማለት ነው። እንደዛ ሆኖ ነው የሚሞተው ማለት ነው። የትእዛዝ አክባሪነት ማሳያ ምልክቶች ናቸው እነዚህ። እሺ ብሎ በዛ ወር እቤቱ ይሰበሰባል፣ ይቀመጣል። ማሳያ ነው የተገዥነት። መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው እኩሌታ ችጋርና ሐዘን አያጣውም። አሁን የዘመነ ማቴዎስና ዘመነ ማርቆስን ጠቀሰ። በእነዚህ ጊዜ ይጠንቀቃል እና በዚህ ጊዜ ላይ የሚመጣበት አንድ የሆነ ነገር አለ ማለት ነው። ሲመጣ አው ተጽፎ ነበር እኮ ብሎ ነገሩን እንደ አዲስ ነገር አይቀበለውም፣ ወይም ደግሞ አይደነግጥበትም። ተጽፏል፣ በቃ ዕጣ ፈንታዬ ነው ምን ላድርግ ብሎ ይቀበለዋል ማለት ነው። ይጠንቀቅ ነው ያለው። እንዴት የሚጠነቀቀው ግን አልተጻፈም። ለምሳሌ ተጽፎም እንኳን ቢሆን ትእዛዝ አክባሪ ሆነ ማለት ነው። ግን ይጠንቀቅ ነው የሚለው። እቤት ተቀምጠው ነው የሚጠነቀቀው? ሰዎች መጥተው ሊጣሉት ሲሉ ባለመጣላት ነው ወይስ ሊገሉት ሲሉ በመበቀል ነው? አይታወቅም። ይጠንቀቅ ነው የሚለው። ስለዚህ ምን አዘጋጅቶለታል? የሚገለው የሚያጠቃው ነገር አዘጋጅቶለታል ማለት ነው። መቼም እግዚአብሔር አይደለም የሚመጣበት። እሺ እግዚአብሔር ከወዲህ ይጠንቀቅ የሚለው በዘመነ ማቴዎስና በዘመነ ማርቆስ ለምን እንደዚህ እንዲሆን ፈለገ እግዚአብሔር? አያችሁ፣ በዚህ ወር እንዲጠነቀቅ ለምን ፈለገ? በዛ ወር ምን ይመጣበታል? መቼም የሚጠብቅ አምላክ አይደል ያለን? በሌላው ቀንስ፣ በሌላው ወራትስ፣ በዘመነ ሉቃስና በዘመነ ዮሐንስስ ምንም ችግር ያጋጥመው ማለት ነው። አያችሁ፣ እንዲህ አይነት በጣም ከባድ የሆነ ቆሻሻ የሆነ ጽሑፍ ተጽፎ ሰው በዚህ ኮከብ ውስጥ ነው ያለው፣ በዚህ አይነት ኑሮ ውስጥ ነው ያለው። ይሄንን ህይወት እየኖሩት ያሉ ሰዎች አሉ፣ ተቀብለውት ማለት ነው። በኋላ ግን ሀብታም ነው፣ ሐዘን አያጣውም። መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው እኩሌታ ችጋርና ሐዘን አያጣውም። በእድሜው እኩሌታ ያው ማለት እንግዲህ 60 ዓመት ከሆነ የሚኖረው 30 ዓመት ላይ፣ 80 ዓመት ከሆነ የሚኖረው ደግሞ 40 ዓመት ላይ። እኩሌታ ሲባል ያ ነው እንዲኖር የተፈቀደለት እድሜ ላይ ችጋር አያጣውም ማለት። ያ ማለት አዘጋጅቷል፣ በዛ ጊዜ ኪሳራ እንዲገጥመው አዘጋጅቷል እንጂ እኔ አሁን ደህና ኑሮ እየኖርኩ እያለ ጥሩ ልጆቼም እኔም በቃ ጥሩ እየኖርኩ እያለ ስለተጻፈ ብቻ ልክ 80 ዓመት ከተፈቀደልኝ 40 ዓመቴ ላይ እንግዲህ 80 ዓመት የምኖር ከሆነ 40 ዓመቴ ላይ ስለተጻፈ ብቻ ሀብት ንብረቴ ሁሉ ነገሬ ከስርስር ብሎ ችጋር ይመጣብኛል ማለት ነው እንዴ? ለምን እንደዛ ፈረደብኝ እግዚአብሔር? ያ ችጋርስ እንዲመጣ ለምንድን ነው በዚህ ህይወት ውስጥ የኖርኩት? እኔስ እንደዛ እንደምን ተጽፎብኝ መጣሁ ወደዚህ ምድር ላይ? እንዴ ስኬታማ ሆኜ እኮ እየኖርኩ እያመሰገንኩ ነው። እሺ እግዚአብሔርን እያመሰገንኩ እየጸለይኩ እየሰገድኩ ወይ መልካም ኑሮ እየኖርኩ እያለ ይሄ ነገር እስከመጣ ግን ኮከቡን የሚቀበል ማምን ከሆነ አያችሁ፣ ችግሩ እዚህ ጋር ነው። ብዙ ሰዎች መንፈሳዊ ናቸው፣ ቤተክርስቲያን ይከታተላሉ፣ ግን በኮከብ ቁጥር ያምናሉ። ጥሩ ናቸው፣ የቤተክርስቲያን ነገር ይወዳሉ። ይሄን ራሱ ይሄንን እንትን የለቀቀው ራሱ ይሄን የኮከብ ንባብ የለቀቀው ሰው ራሱ ምናልባት መንፈሳዊ ነኝ ብሎ ያስባል፣ አገልጋይ ነኝ ብሎ ሊያስብ ይችላል። ካነጋገሩም ካተራረኩም ግን በኮከብ ያምናል። ስለዚህ በህይወቱ ላይ የሚመጣው ነገር አምኖ ይቀበላል ማለት ነው።
በዘመኑ እኩሌታ ላይ ችጋር ይመጣበታል ካለ ዝም ብሎ በጨዋነት እየኖረ ፈጣሪውን እያመሰገነ ችጋር ይመጣበታል ማለት ነው። ለምን? እንደዛ አይነት ነገር በጣም ከባድ ነው። ይሄንን አምኖ የተቀበሉ ሰዎች ናቸው ገደል የገቡት። የእነዚህንም ሰዎች ንግግር የእነዚህን ሰዎች ትረካ እየሰማ ነው ብዙ ሰው ገደል የገባው። ስለዚህ እኛ ውስጥ አብሮ የተወለደው የዛር መንፈስ ጉዳዩ ስራው ምንድነው? ይሄን ጉዳይ ማስፈጸም ነው። አብሮ መወለድ ማለት ይሄ ነው። ሰይጣን አብሮ ተወለደ ሲባል እንደ ህፃን ልጅ ጡጦ እየጠባ አደገ ማለት አይደለም። ወይም እንደ ህፃን አብሮ ይወለደ ማለት አይደለም። ስንወለድ በአይን ይለክፋል፣ ያየናል። ከማህፀን ጀምሮ አብሮ ተከትሎ እስክናድግ ድረስ አብሮ ይኖራል ነው እንጂ አይወለድም፣ አያድግም። ሰይጣን ስትወልደንም እናታችን ያያል፣ ስናድግም ያያል፣ ስንበላ ስንጠጣ ያያል፣ አብሮ ይኖራል። እኛ ስናልፍ የሚቀጥለው ልጃችን ላይ ያያል፣ ይቀጥላል። እሱ ያው ነው፣ ያ ነው ዛርና ስራው ምንድነው? ተልኮ ምንድነው? ጉዳይ ማስፈጸም ነው። ሌላኛው ክርስቲያኖች የተለማመደው ግን ደግሞ ልንለምደው የማይገባ ክፉ ምግባር ከሚስጥራት ህይወት የመራቅ ህይወት ነው። ከሚስጥራት ርቆ የመኖር ህይወት ነው። ቤተክርስቲያን መጥቶ አለማስቀደስ፣ አስቀድሶ አለመቁረብ፣ ንስሐ አለመግባት፣ ዓመት 2 ዓመት 3 ዓመት 4 ዓመት ንስሐ ሳይገቡ ስጋው ደግሞ ሳይቀበሉ ቤተክርስቲያን ውስጥ ምንም አይነት ህብረት የሚያደርጉበትን ነገር ሳይፈጽሙ የሚኖሩ በጣም ብዙ ሰዎች አሉ። ይሄ በጣም ስህተት የሆነ ህይወት በጣም አደገኛ ችግር ነው። ክርስቲያኖች በጣም ሊጠነቀቁባቸው ከሚገባቸው ነገሮች አንዱ ከክርስቶስ ህብረት የመለየትን ነገር። ከክርስቶስ ህብረት ከምንለይባቸው መንገዶች አንዱ ደግሞ ከሚስጥራት ስንለይ፣ አንድ ተማሪ ትምህርት ቤት በየቀኑ እየሄደ ዩኒፎርሙን ለብሶ ክላስ እየገባ በደንብ አቴንዳንስ አለው ይማራል፣ ፈተና ደግሞ ጥሩ ውጤት ያመጣል ምናምን፣ አስተማሪ ሲጠይቅ ወዲያው ይመልሳል። ግን ደግሞ አልተመዘገበም። ሰው ውጤቱ የሚገባበት ሲስተም የለውም ማለት ተማሪው አልተመዘገበም፣ ትምህርት ቤቱ አያውቀውም። ዝም ብሎ ግን ትምህርት ቤት እየሄደ ቢማር ይሄ ልጅ የዓመቱ መጨረሻ ላይ አይመረቅም። የዓመቱ መጨረሻ ወደ ቀጣይ ክፍል አያልፍም። ምክንያቱም ትምህርት ቤቱ አያውቀውም፣ ህብረት የለውም ከትምህርት ቤቱ ጋር። ስራውን ሰርቷል ግን ደግሞ ከትምህርት ቤቱ ጋር ህብረት የለም። የኛን ህይወት እንደዛ ቤተክርስቲያን ተጠርተን ብንመጣ፣ ሲዘመር ብንዘምር፣ ሲሰበክ ብንሰማ፣ የቤተክርስቲያን አገልግሎት ላይ ብንሳተፍ፣ ዝክር ብንዘክር፣ መልካም ስራዎች ምናምን ብንሰራ ጥሩ፣ እግዚአብሔር ይመስገን። እነዚህ ነገሮች ማድረግ በጣም አስፈላጊ ነው። ግን ደግሞ ከሚስጥራት ህይወት ካልተሳተፍን ጥቅም የለውም። በውስጣችን የተቀበልነው ያን ክርስቲያን ስንሆን የተቀበልናቸው ህይወታችን ላይ የፈጸምናቸው ሚስጥራት ስራ ስለማይሰሩ ዋጋ ስለሌላቸው አይደለም። እለት ግን በምንሰራው በምንበድለው ኃጢአት ምክንያት ከእግዚአብሔር እየራቅን ከዚህ ህብረት እየተለየን ስለሆነ የምንሄደው ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራ ቅርንጫፍ ይቆረጣል፣ ይወገዳል ብሎ እንዳስተማረ ምንም እንኳን በመጀመሪያ ተጠምቀን ስጋው ደግሞ ተቀብለን የዚህ የወይኑ ግን ቅርንጫፍ ሆነን ብንሰራ ፍሬ እያፈራን ስላልሆነ ከግንዱ የሚመጣውን ምግብ እየተቀበልን ህይወት እያገኘንበት ስላልሆነ ህይወት የምናገኝበትን ስራ እየሰራን ስላልሆነ ከእግዚአብሔር ህብረት መራቃችን አይቀርም። ከክርስቶስ ህብረት ተለይተን ክርስቶስ ጌታ ራስ በሆነላት እኛ አካላት ከሆንባት ከቤተክርስቲያን ተለይተን የምንኖር ከሆነ ደግሞ መመላለሳችን መምጣታችን ጥቅም የለም። መተን ኖረን መጨረሻ ላይ አንተን አናውቅህም መባል አያስፈራ? በጣም እኮ የሚያስፈራ ይወጣ። በሰንበት ትምህርት ቤት በማህበራት ረጅም ዓመታት ያገለገላችሁ ግን ንስሐ አባት የላችሁ ወይ ንስሐ አባት ነው ስጋው የማትቀበሉ ወንድሞች እህቶች የላችሁ 10 ዓመት 15 ዓመት አገልግላችሁ ይሄን ሁሉ ዘመን አገልግላችሁ አላውቅህም መባል አያስፈራም? ወደ እግዚአብሔር መንግስት መግባት አለመቻል አያስነግጥም? ከሚስጥራት ህይወት የመራቅ ነገር በጣም ተብሏል። ይሄ የተለመደው በነገራችሁ ላይ በአመድ ግራኝ ጊዜ አመድ ግራኝ 15 ዓመታት ሀገራችንን ቤተክርስቲያንን ባመሰበት ጊዜና እሱ ከወጣም በኋላ እንደምታውቅ አንድ ጳጳስ ነው ያንን ከግብጽ ይመጣ እሱ ከግብጽ እስኪመጣ ይጠበቃል። ከግብጽ ከመጣ በኋላ ነው በየሀገራቱ ገና አዳዲስ ቀሳውስትን ዲያቆናትን ሾሞ መላክ አለበት። እነዚህ የሚሾሙ ሰዎች መማር አለባቸው። በጣም ብዙ ዘመናትን ፈጅቷል። አመድ ግራኝ በጣም ብዙ ካህናትን ዲያቆናትን ስለጠፋ ማለት ዲያቆናት ካህናት ስለጠፉ ከአመድ ግራኝ ጊዜ ጀምሮ ቅዳሴ እንደ ልብ አይገኝም። የሚናዝዝ ንስሐ የሚሰጥ ካህን የለም። ቀድሶ የሚያቆርብ ካህን የለም። በዚህ ምክንያት ቤተክርስቲያን በጣም ተቸግራ ነበር ለረጅም ጊዜ ማለት ነውና ያንን ክፉ ባህል ነው አሁን ያስቀጠልነው። የካህን ችግር፣ የቤተክርስቲያን ችግር፣ የአገልጋይ ችግር ባይለበት በዚህ ጊዜ እንኳን እንደዛ ዘመን ሰዎች ነው እየኖርን ያለ ነው ማለት ነው። እና ይሄ በጣም ክፉ የሆነ ሊለመድ የማይገባው ግን የተለመደ ክርስቲያኖች ልንርቀው ልንተወው የሚገባውና በጣም ልናስተካክለው የሚገባው ነገር ነው። ከሚስጥራት የመራቅ ህይወት ወደ ሚስጥራት መቅረብ ከእግዚአብሔር ጋር መጣበቅ የግድ ያስፈልገናል። እግዚአብሔር አምላክ በቸርነቱ ወደ ራሱ ያቅርበን፣ የልቦናችንን ደጅ ይክፈትልን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና ወሳኝ ቪዲዮዎችን ለመመልከት ለማየት ችለናል። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በተደጋጋሚ እንደምናገረው ቃል እግዚአብሔር ወንጌል መስማት ብቻ ሳይሆን በተግባርም ልንኖረው ይገባል እና
ሁላችንም ይህንን መሰረት ልንይዝ ይገባል። እርስ በርስ መተጋገዙ፣ በጸሎት አንዱ አንዱን ማሰቡን ይህንን ሁላችንም ማድረግ የሚገባንና ወሳኝ ጉዳይ ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ትምህርት ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን አትርሱ። ይህ ቻናል ለወደፊት በጣም ብዙ ነገር የምንሰራበት፣ ብዙ ሰዎች የሚለውጡበት፣ ብዙ ነገር የምንሰራበት ነውና ሁላችሁም ይህንን ቻናል ከፍ ወዳለ ደረጃ እንሄድ፣ ብዙ ሰዎች ጋር እንዲደርስ እናድርግ እላለሁኝ። እግዚአብሔር አምላካችን በያለንበት ይጠብቀን፣ ሰላሙን ይላክልን፣ ሀገራችንን ኢትዮጵያን ሰላም ያደርግልን። ይቆየን። አሜን።